እጄ እንዳትጨብጥ መኝታዬንም እንዳትካረ ድካሙ ከብዶ ልቤ ዛሬ ደከመ። እማዬና አባዬን ማጣላት ነው የፈለግሽው? አባዬን አግብተሽ መኖር ነው ፍላጎትሽ? ሰላም ይቅርታ ምጥን። ቆይ እድሜያችን ለዚህ ነገር ደርሷል ማለት ነው? ፍቅረኛለሽ እንዴ? ምን አገባ? ስልክሽን ስጭኝ እያለኝ ነበር። አንቺ ግን እንኳንም ቀረሽብኝ። ደረጀ ተመልከተኝ እንጂ አይኔን ተመልከተኝ። ማርታ ችግር አለ እንዴ? መድኃኒት እኮ ዝታብኛለች። በጣም ትጠላኛለች፣ ትጠየፈኛለች። እና ምን ልትይ ነበር? አንተ እውነት እንደዛ ታደርጋለህ? እኔ በፍጹም አላደርግም ማርትዬ። እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። ምኑን ነው ያላደረገው? መድኃኒት ያለችሽ እናንተም ነግረሃለች? አዎ። እና እውነት አንተ እርቃኗን ቀርጸሃታል? አልቀረጽኳትም። እኔ
እኔ በፍጹም አልቀረጽኳትም። ይህንን ከሰው አይደለም ማረጋገጥ የምፈልገው። ይህንን በራሴ እጅ ነው ማረጋገጥ የምፈልገው። ምኑን? በአንተ ፊት ይህን ቃል አልደግሞም። ምክንያቱም ጉዳዩ ስለምን እንደሆነ ታውቃለህ። ይህንን ጉዳይ ማረጋግጠው ደግሞ መድኃኒት በሰጠች ወረቀት አይደለም፣ በራሴ እጅ ነው። ምክንያቱም ጉዳዩ ትልቅ ነገር ነው። ደረጀ፣ እውነት ከሰራተኛዬ ልጅ ካለህ ይህንን ነገር ፈጽመው ከሆነ ዝም ብለህ እንዳትቀመጥ። ሰማኛለህ? ይህንን ጉዳይ እስካረጋግጥ ድረስ እጄ እንዳትጨብጥ፣ መኝታዬንም እንዳትጋራ። ሌላው ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረችኝ ነገር እውነት እንደሆነ አረጋግጣለሁ። እሺ ደረጀ፣ ይህን ነገር ታደርጋለህ ብዬ አላስብም። በምንም አይነት አጋጣሚ ይህንን ጉዳይ ትፈጽማለህ ብዬ አልገምትም። ግን አረጋግጬ ውሸት ሆኖ ከተገኘ እኔው ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታ የማይገባኝ ከሆነ እንደ ባልነትህ የምትቀጣኝን ሁሉ በጸጋ እቀበላለሁ። እሺ። አሁን ግን ላይ አልፈልግም። ጣልኝ። አባዬማ የሆነ ነገር ሆኗል። ኤቢ በቃ እንደሱ ብለሽ እንዳትናገሪ ዝም በይ። አባቴ እኮ ነው ናታን፣ እየተጨነቀ እያዩት ዝም በይ ነው የምትለኝ? ኤቢ በቃ እንደሱ ይሻላል እንዴ። እርዳታ ሲፈልግ ራሱ ይጠይቅሻል። ሲታሰር ራሱ እሱ አይደል እንዴ እርዳታ ይጠይቃል? አንድ ቀን ፀሐይ ትወጣለች ብዬ ተቦክለ ጨለማው ግን ተንፈሰ ልቤን ሰነቀ ጨውለኸው ለደምሁ እድን ዘርግቼ ምላንሹ ተታ ሆነ ብቸኝነት ክር ለህልቢርክ ግን መንገዱ ጠፋ ከር ወደቅ ተነሳው ዳግም ወደቅቱ ድካሙ ከብዶ ልቤ ዛሬ ደከመ። እና ዝም ልበል? አዎ በቃ ኤቢ ዝም በይ እባክሽ። አዎ ኤቢ፣ አባዬ በጣም ጠንካራ ሰው ነው። የሆነ ችግር ቢደርስበት ይጠይቀን ነበር። አባዬማ ችግር ውስጥ ገብቷል። እርዳታዬን እስኪፈልግ ዝም ብዬ መቀመጥ አለብኝ? ቆይ እናንተስ ምንድን ነው የምታወሩት? ልቤ
ምሽት ብቻ ማን ይሰማኛል አንድ ቀን ፀሐይ ትወጣለች ብዬ ጠብቄ ጨለማው ግን ተንፈሰ ልቤን ሰነቀ ጨውለኸው ለደምሁ እጅን ዘርግቼ ምላንሹ ተታ ሆነ ብቸኝነት ከረ ለህልሜ ርቅ ግን መንገዱ ጠፋ ከር ወደቀ ተነሳው ዳግም ወደቅቱ ድካሙ ከብዶ ልቤ ዛሬ ደከመ ተስፋ ቆርጬ አይደለም ተስፋ ጠፋብኝ እንደ ሸማ ነፋስ ውስጥ ብልጭ ብሎ ጠፋ አይኖቼ ያያሉ ፈገግታ ሁሉ ግን ልቤ ውስጥ ምሽት ብቻ አለ ማን ይሰማኛል ማን ልቤን ያውቃል ቃል ይቀርታል አፌ ዝም አለ ሰማዩ ተመለከቱ ኮከብ አላየሁም ዝናቡ ብቻ እምባዬን ታጠበ አንድ ቀን ፀሐይ ትወጣለች ብዬ በበግለ ጨለማው ግን ተልፈሰ ልቤ ሰነቀው ቱልኸው ለመምሆን እጄን ዘርግቼ ምላሽ ጸጥታ ሆነ ብቸኝነት ቀረ ለህልኖቱ ግን መንገዱ ጠፋ ሙከሩ ወደ ኩል ተነሳው ዳግም ወደ ወትው ድካሙ ከብዶ ልቤ ዛሬ ደከመራ ተስፋ ቆርጬ አይደለም ተስፋ ጠፋብኝ እንደ ሸማ ነፋስ
ጌታ የልቤን ፍራቻውን አታድርገው። ዝናለም ብቻ እምባይን ከማን ጋር ይወራል? አባቴ ከማን ጋር በምን አቅም ይችላል? ዝም ብዬ ፈርቼ አይሆን አያደርገው ጌታ አታጋልጠኝ። ዳጣ እማዬ በጣም ከፍቷታል። እኔ እማዬ አንድ ቀን እንደዚህ ስትሆነቻት አላውቅም። አንቺ የአባዬ ልጅ መሆንሽን ሳትጠረጥር አልቀረችም። አባዬ ራሱ እኮ በጧት ተነስተው ነው ሄደው። እኔ አባዬ ልጅ መሆኔን አላወቀችም። አይ አውቃለች ዳጣ። አባዬ ራሱ ሶፋ ላይ ነው ተኝቶ ያደረው። ተደብቅ እያየሁት ነበር። እኔ ነኝ እኮ ራሱ ብርድ ልብስ ያለበስኩት። በቃ ከማዬ ጋር ተጣልተዋል ዳጣ። እሺ እኛ ምን እናድርግ ታዲያ? አላውቅም ዳጣ። እማዬ እስካሁን ክፍሏን ራሱ አልከፈተችም። ለዛ ቁርስ ወስዳላታለች፣ ግን የበላችሁ አይመስለኝም። እሺ ምን እናድርግ? አይ ምንም አላውቅም ዳጣ። ግን አሁን ቃድስ እየመጣ ነው። በቃ ሲመጣ እሱ እናማክረዋለን። እሺ ውሃ አሁን ስመጣ እኮ የሚባል መንገድ ጋር አይቼው ነበር። እንዴ እና ይዘሽው አትመጭም ነበር እንዴ? እቃ ነው እንዴ እሱን ይዤው የምመጣው? ትልቅ ሰው እኮ ነው። እና ደግሞ የኛን ጎረቤት ሰብለን አውቅሻል፣ ሞዴሊንግ ተወዳድራ አሸነፈች። ኧረ እባክሽ። አዎ ሁሉም ሰው ነው የወደዳት። እንዴ እና እኔም እኮ ሞዴሊንግ እኮ እችላለሁ። እኔም በቪዲዮ እየተማርኩ ነው። ያሳይሽ? እሺ አሳይ። እሺ ውሃ ሞዴሎች እኮ እንደዚህ አይደለም የሚራመዱት። እና እንዴት ነው? ቆይ እኔ ላሳይሽ። እንዴት ነኝ? መጠናሽ እንዴ አረማመዴን ያልኩሽ። እና ሸፋፋ ነሽ እኮ ብሎሻል ገዜ። እኔን አይደለም ያለው፣ ለዛ ነው። እሺ ኧረ እባክሽ አንቺን ራስሽንም ሸፋፋ ብሎሻል። እኔ ሸፋፋ አይደለም። ነሽ ሸፋፋ ነሽ። ልጆች እንዴት ናችሁ? የኤቪማ እንዴት ነሽ? ምጥን ሰላም ነው እንዴ? አታናግሪኝም እንዴ? ምጥን ምን አስበሽ ነው? እኔ እኮ ወንድምሽ ነኝ እንዴ። እና ምጥን እኮ ወንድም የላትም። እሺ ታላቅ ወንድም፣ አንተ ወንድም አይደለም። እሺ ይቅርታ ምጥን፣ ይቅርታ አድርጊልኝ። በቃ ተጫወቱ። እሺ ምጥን፣ በጣም ይቅርታ። አንቺ ግን ማለት ነው ለምንድን ነው ሰላም መለሽው? ትጠላሻለህ እንዴ? አዎ በጣም ነው የሚያስጠላኝ። እንደውም እኔ ከዚህ በኋላ ራሱ አስጠልቶኛል፣ ተጣልቼዋለሁ። እሺ ግን ውሃ፣ ቆይ እድሜያችን ለዚህ ነገር ደርሷል ማለት ነው? ለምንድን ነው? የት ነው የደረሰው? አይተኸው በቃ ወደ ቤቴ ልሄድ ነው። እንዴ አሁን ገና አይደል እንደ መጣሽው? መች ተጫወትን? ብዙ እኮ አልቆየሽም እኮ። ከዚህ ሌላ ራሱ ተንኮል አልሰራንበት። አይ በቃ አስጠላኝ፣ ወደ ቤቴ ልሄድ ነው። ቻው። እኔ ብቻዬን ነው ሁሌ የምጫወተው። ሁሌ
ባባል እንደውም ተንኮል ነው የሚሰራበት። እሱ ግን በሱ ምክንያት ነው እሷ ጥላኝ ሄደችው። አቤት እማዬ፣ ፈልገሽ ነበር? መኪናዋን አሙቅና ሰላም ካደረሰን እንመጣለን። መኪናው ያለች አይመስለኝም እማዬ፣ አባዬ ይዟት ሄዷል። ትንሿ ሴት ልጅ እሷ አለች። በቃ እሷን አሙቅ፣ ቶሎ ደርሰን እንመለሳለን። ግን ምን ነው በሰላም ነው? በሰላም ነው። አንድ ጉዳይ ማናግራት ነበረኝ፣ ለዛ ነው። እሺ እማዬ፣ ግን ኮሌጅ ክላስ ትንሽ ቀጠሮ ነበረብኝ። እንዴ ክረምት አይደል እንዴ? እንዴት ክላስ ይኖራል? ያው ትንሽ ከጓደኞቼ ናታ መሄድ አልፈለግክም አይደል? ችግር የለም በቃ ራይድ ጠርቼ እሄዳለሁ። እሺ በቃ ወስቻለሁ እማዬ፣ ግን እኔ ቤት መግባት አልፈልግም። ስለ እሱ አታስብ፣ እኔ ራሴ ቶሎ ነው የምመለሰው። እሺ እማዬ፣ በቃ ልብሴ ልቀይር። እሺ እኔም ልቀይር። አክስታችሁ ከምን ደረሰች? እንዴት ሆነች? ታሰረች እንዴ? ፖሊሶች እየፈለጓት ነው። የት እንዳለች አናውቅም። እማዬ ደግሞ እንደፈለጋት አልፈለገችም። ቆይ ምንድን ነው ችግሩ? ምንድን ነው ያወቀችው ነገር? ቃዴስ፣ ይሄ የቤተሰብ ሚስጥር ነው። እሺ እኔ ምንም አላውቅም። ዳጣ በጣም ጎበዝ ነሽ። የቤተሰብ ሚስጥር ከቤተሰብ ውጪ መውጣት የለበትም። አዎ እነማዬ ናቸው እንዴ በጓሮ በኩል የሚወጡት? እንዲያው እነማዬ ናቸው። ወዴት እየሄዱ ነው? እኔ እንጃ። ኤቢ እስኪ ሂጅ ጠይቂያቸው። እሺ ዳጣ፣ አስታወሽኝ እንዴ? የሆነ ሰዓት እኮ አውቃለሁ ብለሽኝ ነበር። አይ አላስታወስኩም። ጥሩ። እኔ የምልሽ ዳጣ፣ ፍቅረኛለሽ እንዴ? ምን አገባ? ማየውን ጥያቄ ጠየቅኩ መሰለኝ። የማየውን ጥያቄ ሳይሆን ወቅቱን ያላማከለ ጥያቄ ነው የጠየቅኝ። እንደምታየው እኛ በጣም ትልቅ ጭንቀት ውስጥ ነን ያለን። እኔ እኮ ያው ጨዋታ ለማስጀመር ብዬ ነው። በእርግጥ ልክ ነሽ። ኤቢን በጣም ተጨንቃለች። ቆይ እኔ የምለው ምንድን ነው ችግሩ? ለማንኛውም ቃዴስ፣ እኔ እናንተ በደንብ እናወራለን። እሺ እሺ። ከፍትፍቱ ፊቱ ነው። አትኮሳተርብኝ። ዝም ብለህ ብላሽን የልጅህ እናት አይደለሁ። አንቺ አነጋገርሽን ስነ ስርዓት ይኖረው። ምን ማለት ነው ደግሞ ይሄ? እኔ ልጅ የለኝም፣ ማርገዟን አላውቅም። ደግሞ እንደምወዳትና አብረን እንደነበር ነግሬሻለሁ። እናቻ ምን ሊሰራ መጣ? እህቱ ጋር ተዋደን ነበር። አገባሻለሁ ብያት ነበር፣ ግን ኑሮ አልሆነልኝም። ከዛ ትቻት መጣሁ። እሱ የመጣው እዚህ ድረስ የተከተለኝ ለምን ተናኩ ብሎ። አላምንህም። እሺ የራስሽ ጉዳይ። እኔ ግን ከልቤ ነበር የወደድኩሽ። አንቺ ግን ሚስት ኑሮ አይኑሮ ሳታውቂ ካቻ ጋር እንደ ሙጫ ተጣበቅሽ። እናንተ ነህና ልጅ እያለህ አንተ ልውደድህ? አንቺ ሲጀመር አትወጂኝም ነበር። ሰው ሲወዱ ከነጉዱ ነው። እሺ ደግሞ ልጅስ ቢኖር በዚህ ቅስፈት ነው የምትከጂ? ይልቅ የማይናገረውን ብላ። እኔ ገዛኝ ሁሉንም ነገር አውቅበታለሁ። አቻም አይሆንሽ። ትሰማኛለህ? የሚሆነኝንና የማይሆነኝን ራሴ ያውቃለሁ። እሺ በቃ ያንቺና የኔ ጉዳይ አበቃ። አዎ ገዛ አብቅቷል። እሺ ዝም ብለህ ምግብህን ብላ። አንቺ ምግብሽን ውሰጂ። አላሰኘኝም፣ አልበላም። እንቺ እኔ ከልቤ ነበር የወደድኩሽ። አንቺ ግን እንኳንም ቀረሽብኝ። ወጥቼ እበላለሁ። ካስከፋኝ ሰው እንኳን ምግብ ሰላምታ አልፈልግም።
ምንድነው? ምግብ ገዝተሽ መግባት ጀመርሽ እንዴ? ለገዜ ልሰጠው ነበር አልፈልግም አለ። እንዴ ምን ነው አለ? እንጂ አልበላም አለ። ሰሞኑን ግን ጥሩ ሁኔታ ላይ አይደላችሁ። ምን ነው ችግር አለ እንዴ? ኧረ ገዜን ታውቂው የለ ቶሎ ነው የሚያኮርፈው እንጂ ደህና ነው። ክፈሉኝና ላስታርቃችሁ። ችግር የለውም እኛ እንታረቃለን። ትሰሚኛለሽ? ለዛ ገዜን ጠበቅ አድርገሻሽ እሺ። ባል ጠፍቷል። በዚህ ዘመን ቁመሽ እንዳትቀሪ ጠበቅ አድርገሻሽ። ምርጥ ወንድ ነው እሺ። ችግር የለውም በቃ እሺ። ኤቢ ምን አሉሽ? እንጃ ዳጣ ብቻ አላውቅም። ናታን እማዬን ሰላም ጋር ይዟት ሄዷል። እንዴ እኔን እንሂድ ሳይሉኝ? ይልሽ ዳጣ እማዬ የሆነ ነገር ሆናለች። በቃ በጣም ከፍቷታል። በጣም አዝናለች። ኤቢ እኔ እኮ ግራ ገባኝ። በእናትሽ ስለ እኔ ብታውቅ እኮ ትጠይቀኝ ነበር እኮ። አንቺ አባዬ ልጅ መሆንሽ የምታውቅ። ቆይ ለምንድን ነው ሰላም ጋር የምትሄደው? ኤቢ የኔ እናት ሰላም መሆኗን ብታውቂ ምን ይሰማሽ? በቃ እማዬ የህፃኑን አባት ታውቃለች። ወደ ሰላም ሄደችው ለዚህ ነው። ለሰላም ደውዬ መናገር አለብኝ። ሰላም መጥፋት አለባት። በቃ ሰላምዬ ልታማክራት ይሆናል። አሁን ዳጣ ሊሆን ይችላል። እማዬ ደግሞ እኮ ማንም ሰው እንደ ሰላም አይረዳኝም ትላለች። በጣም ነው የምትወዳት። ናታን ቢሆን ተጨንቋል። በግድ እኮ ነው እማዬን ይዟት ሄደው። አይዞሽ ብዬ በቃ አባዬና እማዬ ተጣልተዋል። ለእኛ መናገር አይፈልጉም እንጂ አባዬ እኮ እኛ ከተወለድን አንድ ቀን ቢሆን ሶፋ ላይ አድሮ አያውቅም። አይዞሽ በቃ ብዬ እናስታርቃቸዋለን። እሺ ይኸውልሽ የሆነ ችግርን ቢፈጠር በጋራ ቁመን እናትና አባቶቻችን እናስታርቃለን። ለዛ ነው ያልሽኝ ስምሽን? አዎ ለዛ። በጣም ደስ የሚል ስም ነው። አዎ። ስንት ዓመት ሆነሽ በሰራተኝነት? ብዙ ዓመቴ ነው። እንደማይሽ ከሆነ በጣም ቆንጆ ነሽ። ታዲያ ለምን አግብተሽ አትኖሪም? አይ አንተ የቤት ሰራተኛን ማን ያገባል ብለን እንዲህ ብለሽማ ራስሽን አታሳንሽ እንጂ። አይ የቤት ሰራተኛ ከቤት አትወጣም። ለማግባት እኮ መታየት ያስፈልጋል። ምን ዘበኛ ነው የሚያየን እዚሁ ግቢ? ዘበኛም ቢሆን እኮ ወንድ ነው። ምን ችግር አለው? አይ እሱማ ልክ ነህ፣ ግን እነሱ ኑሮውን ይፈሩታል። ደግሞ እኮ አሁን ባለ መፈለግ ወደ ውጭ መውጣት ግዴታ አይደለም። በማህበራዊ ሚዲያ እኮ መፈለግ ትችያለሽ። ይሆናል፣ ግን እኔ እሱን አላውቅም። እሺ አሁን ስራ ላይ ማግዝሽ ነገር አለ? ኪችን ገብተህ ምን ችግር አለው? ሰራተኛችንን እኮ ሁሌ ኪችን ገብቼ እንዳገዝኳት ነው። ኪችን መግባት እኮ የሚያሳፍር ነገር አይደለም። እስኪ ለገዜ ንገርልኝ። ሰው እንዳደገበት ማህበረሰብ ይወሰናል። ፈቃደኛ ከሆንሽ ላግዝሽ። አይ ቶ እሺ ታዲያ ባል ልፈልግልሽ? አይ ቶ ችግር የለውም አመሰግናለሁ። ስልክሽን ብትሰጪኝ እኮ ጥሩ ትዳር የሚሰጥሽን ባል አገኝልሻለሁ። አይ ዳጣ አይመስለኝም። በቃ ኤቢ አንቺም ግቢ። ቃዲስ ብቻውን ነው። እኔም ሰላምዬ ጋር ስልክ ደውላት ነሽ። አይ ችግር የለውም አመሰግናለሁ። እሺ ኤቢ ለዛ ምንድን ነው? ምን እያለሽ ነው ቃዲስ? አይ ብዬ ምንም ምግብ ምን መስራት ትወጃለሽ እያለኝ ነበር። እንደዛ አይደለም ኤቢ፣ ባላገኝልሽ እያልኳት ነበር። እንዴ ለዛ እየዋሸሽ ነው እንዴ? ቃዲስ እኮ ውሸት አይወድም። በጣም ሀቀኛ ሰው ነው። እንግዲያውስ ስልክሽን ስጭኝ እያለኝ ነበር። ኤቢ ያው ባል አጣው ስትለኝ ባላገኝልሽ ስልክሽን ስጭኝ አልኳት። እውነቷን ነው። አይ የሷ ባል ገዜ ነው። በጣም ነው የሚወዳት። እናቴ የት ነው የሄዱት? አባቴስ? ይኸውልህ ቃዲስ ስሜት የምንወጥሩ አይደለም። ለምን አንወጣ? የፈለግሽበት መሄድ እንችላለን። እኔ ወድ እንሂድ። እሺ ግን መጀመሪያ ቦርሳ ይምሽል ጠብቅ ጠብቅ። እሺ ቶሎ በይ። እሺ ሄሎ ሰላም። እሺ አለፈልሽ? ሰላም አልረሳሁትም። እሺ እማዬ ላይ የሰራችሁትን ግፍ አልረሳሁትም። እማዬን ይቅርታ እስካላላችሁ ድረስ አንቺንም አባዬንም ይቅር አላችሁ።
እሺ ይሁንልሽ። ዛሬ ደግሞ ሰላም ማትይኝም እንዴ? ቤቢ ደህና ነው? እንዳኮረፍሽ ነሽ? ነገርኩሽ እኮ ሰላም፣ መጀመሪያ እማዬን ይቅርታ ጠይቁ፣ አለበለዚያ እኔ ይቅርታ አላደርግላችሁ። እና ይሄ ልትነግሪኝ የደወልሽው? ይልቅ ነይ፣ ናፍቀሽኛል። የማማክርሽ ጉዳይም አለኝ። እማዬ ደውላልሽ ነበር? እኔን ሰላም እያልሽ እትዬን እማዬ? ለምዶብኝ እኮ ነው። አዎ ደውላልኝ ነበር። ይኸውልሽ ሰላም፣ እማዬ የልጁ አባት አባዬ መሆኑን ሳታውቅ አልቀረችም። ወደ አንቺ እየመጣች ነው፣ ልጠይቅሽ ይመስለኛል። እና እባክሽን ሰላም እማዬ እንዳታገኛት። አይ አገኛታለሁ ዳጣ። እንዴ ሰላም፣ ከዛስ? የጠየቀችኝን እመልሳለሁ። አዎ አባዬ አባቱ ነው ልትያት? ጊዜው ደርሷል ዳጣ። እስከ መቼ በድብብቆሽ? ከዛ ሰላም፣ እማዬና አባዬን ማጣላት ነው የፈለግሽው? እነሱም ማለያየት ነው የምትፈልጊው? አባዬን አግብተሽ መኖር ነው ፍላጎትሽ? ሰላም ቆይ እማዬ አታሳዝንሽም? እማዬውን እንደዚህ የሚደረግባት ሴት ናት። እኔ እሱን አልፈልግም። እትዬን ባሏን ቀምቼ ማግባት አልፈልግም። እሱም አያደርገውም። ጋሼ ይህን ከሚያደርግ ቢሞት ይሻለዋል። እና ምን ብለሽ ነው የምትነግሪያት? ትሰሚኛለሽ ሰላም፣ ለማዬ ከነገርሻት እኔና አንቺ ድጋሚ አንተያይም። እሺ? ስላላሳደግኩሽ ነው አይደለ በየሰበቡ የምትቆጪኝ? ጥዬሽ ሄዳለሁ እያልሽ የምታስፈራሪ? ዳጣ ስሚኝ፣ ካለኔ ስም የለሽም። እንዲህ አትበይ። እኔ አንቺን ህይወቴን ገብሬ የጠበቅኩሽ በተናደድሽ ቁጥር ጥዬሽ ሄዳለሁ እንድትይኝ አይደለም። ገባሽ? ይኸውልሽ ሰላም እባክሽ ስሚ፣ በቃ ለማዬ እንዳትነግሪያት። ለማዬ ከነገርሻት ቤቱ ይፈርሳል፣ አባዬም ይሞታል። ሲጀመር አውቃለች አላልሽኝ? መድኃኒት ነግራታለች። ስለዚህ የምትመጣው እኔ ልጠይቀኝ አይደለም፣ ምናልባት ልታናግረኝ ነው። ከእህቷ በላይ እኔን አታምነኝም። ስለዚህ የሚመጣውን በሙሉ እቀበላለሁ። አንቺ ግን ወዲያ ወዲህ የምትሆን አቁሚ። እድሜን የገበርኩልሽ ልጄ ነሽ። ምንም ይፈጠር እኔ እናትሽ፣ አንቺም ልጄ ነሽ። ሁለተኛ ልትቆጭኝ እንዳትሞክሪ። የማደርገውን ነገር ደግሞ በደንብ አውቃለሁ። እንዴ ስልክ ዘጋችብኝ? ኧረ አምላክ፣ ይህ ነገር በቃ ከፈጣሪ ውጭ ምንም ነገር ሊመልሰው አይችልም። አንተም ትወጣለህ እንዴ? ነው እዚህ ሰፈር የቀሩትን ሰራተኞች ደግሞ ልታስረግዝ? አቻ ቶይ ብያለሁ፣ ቶይ። እኔ እንግዲህ በሰው ሀገር ስሸሽ አልኖርም። ልገጥመኝ ነው እና አንተን እየሸሸው ልኖር ነው? ይኸውልህ አገርህ ገብተህ እህቴን አገባሻለሁ እንዳልካት ታገባታለህ። ያንተን ልጅ ታቅፋ ክብሯ ተገፋኝ ነው። እኔ ልጅ የለኝ፣ አላስረገዝኩም። ልትክድ ነው? አልካድኩም፣ አላየሁም ነው ያልኩት። እኔ ነገርኩ አይደል? አስረግዛ ስታረግዝብህ ነው ጥላት ይጠፋ አልኩህ። እኔ ማርገዟን አላውቅም። ታውቃለህ? የዚያች ልጅ ረገዛኝ። ታውቀኛለህ። ሽመል ምክት ያባቴ ነው። እሺ ምፈራ እንዳይመስል። ማን አንተ? አቻ ተው፣ በሰው ሀገር ደም አንፋሰስ። ተው። ልትሮጥ ነው አይደለም? እውነት እኔ ገዛኝ ሰው ፈርቼ ከሮጥ እግሬ ይቆረጥ። ይኸውልህ አሁን አገርህ ሂደህ እህቴን ይቅርታ ጠይቀህ ልጅህን ታሳድጋለህ ወይስ እዚሁ ልጨርስ? እኔ ልጅ የለኝም፣ አልወለድኩም፣ የማውቀው ነገር የለም። ይኸውልህ እዚሁ ልጨርስ ላልከው ደግሞ እኔ የዶሮ ነፍስ አይደለም ያለኝ። እሺ ማን ጨራሽ ማን ተጨራሽ እንደሆነ እናያለን። ይልቅ በሰው ሀገር ደም አንፋሰስ። የሚቻለው በሰላም ብናወራ ነው የሚሻል። የምን ሰላም? ስለምን ሰላም ነው የምንነጋገርስ? እህትህ ከኔ ስለማርገዟና ስለመውለዷ ምላት እናገር። ኤዲያ ምን ሲደረግ ነው ለአንተ የምትምልል? የኔ ዋ በእርግጥ አንድ ቀን በስህተት አድርገናል። እንዴት በአንድ ቀን ልጅ ሊፈጠር ይችላል? ይልቅ ከለዛ ላይ አይንህን አንሳ። አቻ ከለዛ ላይ አይንህን አንሳ። አላነሳ። ፖሊስ መጣ። ይኸውልህ እከተለኛለሁ ብለህ ቅንጭላትክን ነው የማፈርሰው። ውርድ ከራሴሽ እንዳትከተለኝ። ያቺ ጭንጋፍ ልጅ
አንድ ቀን ፀሐይ ትወጣለች ብዬ ጠብቄ ጨለማው ግን ተንፈሰ ልቤን ሰነቀ ጨውለኸው ሄሎ አባዬ። ሄሎ ናታን። አባዬ እንዴት ነህ? አለሁ። አባዬ እማዬ ሰላም ሰፈር ነው ያለችው። መኪና ውስጥ ቁጭ ላይ እየጠበቀቻት ነው። እባክህ ለሰላም ቢሆን ቴክስት አድርግላት። አውቃለች እኮ ናታን። አይ አባዬ እማዬ መድኃኒትን አላመነቻትም። ከሰላም ልታረጋግጥ ነው የመጣችው። አይ ተዋት በቃ ናታን ተዋት። እንዴ አባዬ ምን ማለት ነው ተዋት ማለት? በቃ ያን ሁሉ ነገር አድርገን በቃ በአንዴ ተሸነፍን? ናታን እውነትን ታግሎ ያሸነፈ የለም። ጊዜን ለማርዘም የቻለውን ነገር በሙሉ አደረገ፣ ግን አልሆነም። ያ የረዘመው ጊዜ አጥሮ ይኸው ዛሬ ማርታ እውነቱን አወቀች። አባዬ አላወቀች። መድኃኒት ስንት ነገር ብላት እኮ አላመነች። ይኸው ከመጣች ጀምሮ ስለ ዳጣም ስለ ሰላም ልጅም አባት እኮ ደረጀ ነው እያለች ይኸው ስንት ጊዜ ነግራታለች አባዬ። አሁን ደግሞ እማዬ መታ ሰላም ጋር ካረጋገጠች በቃ ሁሉም ነገር ያበቃል አባዬ፣ ሁሉም ነገር። ተው ናታን ተው፣ እናንተንም አስጨነቋችሁ። በቃ ከዚህ በኋላ ተዋት። ከዛስ አባዬ? ናታን አሁን ካለሁበት የሚከፋ ነገር አይመጣም። ሞት እንኳን ቢሆን አሁን ካለሁበት ስሜት አይበልጥም። ኧረ ተው አባዬ፣ በቃ ሰላምን አውራት። አባዬ ሰላም መጣች። እኔ ከመኪና ወርጄ ነው የማወራ። ተዋቸው ናታን፣ በቃ ተዋቸው። ሁሉም ነገር ይበቃል። እሺ አባዬ፣ ግን ቆይ አንተ የት ነህ? አለሁ። እዚሁ ነኝ። የት እሄዳለሁ? እሺ ወይ ልምጣልህ አባዬ? አይ እዛው ከማርታ እንዳትለያት። ይኸውልህ ናታን፣ አንድ ነገር ከተፈጠረ ቶሎ ብለህ ለእኔ ደውልልኝ። እሺ በቃ አባዬ። ልጁስ Thank you.